ሰላም 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 ሰላም፣ እንዴት ናችሁ? የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በሌላ ቪዲዮ እንግዲህ ከች ብለናል። እንደተለመደው ደግሞ ዛሬ ሲያጣላ የነበረው ሰውዬ ለማስታረቅ ጥረት ሲያደርግ ማለት ነው እና ሁሉም ቦታ እኔ ያለው የሚለውን ሰው ላሳያችሁ እወዳለሁኝ። ያው ይህን ስላችሁ ማን እንደሆነ በደንብ ታውቃላችሁ ማለት ነው። ዳኒ እንደሆነ በደንብ ትረዳላችሁ። እና በሩታ መሀል ትልቅ ችግር ሲፈጠር በነበረበት ጊዜ ዋና ተዋናይ የነበሩት ዳኒና ሜሮን ነበሩና ዳኒ እስካሁን ከዛ ጉዳይ ውስጥ አልወጣም። አሁለታም ይሳቅን ካልደበደብኩ ብሎ ነበረ ማለት ነው። አግኝቷቸው ሩታና ይሳቅን አብርሃም ቢተው እንኳን እኔ አልተዋትም ልተዋት አልችልም ምናምን እያለ ነው። እና እኔ እኮ ብዙ ነገር ለማድረግ ጥረት አድርጌ ነበረ፣ ሊሳካልኝ አልቻለም። ስለዚህ አሁንም አብርሃም ሊተዋት አይገባም። ሩታ የምትፈልገው አብርሃምን ነው፣ እኔን አይደለም፣ ይሳቅንም አይደለም። አሁን አብርሃምን ለማብሸቅ ነው ይህን እየተጠቀመች ያለችው እንጂ በእርግጠኝነት ከይሳቅ አይደለችም። ይሳቅ ጓደኛዬ ነው፣ አውቀዋለሁ። ስለዚህ ይህን ማድረግ የለበትም አይችልምም። አብርሃም ቢተዋት እንኳን እኔ ልተዋት አልችልም። ስለዚህ ሩታን አልፋታትም ብሏል ዳኒ። እንግዲህ ሩታ ሶስቱ ወንዶች እያንጫጫች ነው ማለት ነው። ሶስት ወንድ ሙሉ በሩታ ጉዳይ መከራ ውስጥ ገብቷል ማለት ነው። እንግዲህ አፋጀሽን የሚለውን ፊልም ታስታውሳላችሁ ቤተሰቦች? አፋጅ እንደዛ በሉት። የተወዳችሁና እየተከበራችሁ ቤተሰቦች ቻናሌን ሰብስክራይብ እያደረጋችሁ ስለሆነ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁ ባካችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንዲሁም ይህንን ቪዲዮ ደግሞ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና እጠይቃለሁኝ። ውድ ቤተሰቦቼ እንግዲህ ይሄ ነገር መቼ ነው የሚያልቀው የሚለው ነገር ለእኛም ጥያቄ የሆነ ጉዳይ ነው። ምክንያቱም ከዕለት ወደ ዕለት ሌላ አጀንዳ የተለያየ አጀንዳዎችን ይዞ ይመጣል። ዛሬ አብርሃምን ዳኒ አብርሃምን ቀጥሮታልና ቀጥሮት ለማስታረቅ ማለት ነው። እና በቃ እንግዲህ ትላንትና አብርሃምና ሩታ ተገናኝተዋል። በሚገርም ዱላ ቀረሽ ጭቅጭቅ ነው ይሳቅ ጋም የተለያዩት ማለት ነው። እና ጨርሰናል ብለው ነው የተለያዩት። ዛሬ ግን ዳኒ አብርሃምንም ሩታንም ቀጥሯቸዋል ማለት ነው። እና ግን ያው መረጋጋት እየቻላችሁ አይደለም፣ ስላልተረጋጋችሁ ነው ችግሩን መፍታት ያቃታችሁ ብሎ ዳኒ ሊመክራቸውም ፈልጓልና ዋሽቶ ለማስታረቅም ጥረት አድርጓል። ነገሩ ግን አልተሳካም። እንግዲህ ይሳቅ ቀሚስ ገዝቶላቸው ለዳኒና አብርሃም ቀሚስ እያሰፋውላችሁ ነው ምናምን ብሎ ተለያይተዋል ማለት ነው። እና ምን ተፈጠረ የሚለውን ጠቅላላ አድርገን የምናየው ጉዳይ ይሆናል። እስቲ ቪዲዮን እያየን አንዳንድ ነገር እንበል ማለት ነው። ወደ ቪዲዮ እንሂድ። እስቲ ሩታ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆን ይቀለኛል። ምክንያቱም አብርሽ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ነገሮችን ለሷ ብሎ ያደርጋል፣ ብዙ ነገሮችንም አድርጓል እስካሁን። እና እንዲህ ከሚወዳት ልጅ መለየቷ ልክ ነው ብዬ አላስብም። ይሳቅ ለሷ የሚገባት አይነት ልጅ አይገባትም። ይሳቅ ከሷ ጋር መሆን ያለበት ልጅም አይደለም። ይሳቅ የቅርብ ጓደኛዬ ነው። ብዙ ነገሮችን ስለሷ ስለነገርኩት፣ ብዙ ነገሮችን ስለሷ ስላወራሁትም ነው ለሷ እንደዚህ አይነት ስሜት ሊኖረው ይቻለው። በነገራችን ላይ ለምን ግራ እንደምታጋቡን ግራ ገብቷችሁ እኛንም ለምን ግራ እንደምታጋቡን አላውቅም እንጂ እውነት ለመናገር ይሳቅና ሩታ በግልጽ ተናግረውታል። ምንም አይነት ግንኙነት እንደሌላቸው በትላንትና ቪዲዮ ገልጸዋል። በቃ ምንም ነገር እንደሌላቸው ማለት ነው። እና እናንተ ስሜት አላቸው፣ ስሜት አላት፣ ስሜት አለው ምናምን ትላላችሁ። እኛ ግራ እየገባን ነው። እና ይሳቅም በዚህ ልክ በሩታ ላይ ተደርቦ ብዙ ነገር ውስጥ መግባቱ ለምን እንዳስፈለገው ግራ ይገባኛል። ምክንያቱም ጓደኛሞች ከጓደኛሞች በዘለለ ምንም ነገር እንደሌላቸው እነሱ ራሱ እየተናገሩ ነው። እኛ ግራ እየገባን ነው። ግራ አታጋቡን ባካችሁ። ሩታና አብርሽ ለማስታረቅ እሞክራለሁ። ነገር ግን ሩታ አሳፈረኝ ብላ ከይሳቅ ጋር የምትሆን ከሆነ የማልፈልገው ማንነት አመጣለሁ። ትናንት የነበረውን ዳኒ አስተካክል ምናምን ያላችሁኝም ባህሪን ሳልፈልግ መልሼ አመጣዋለሁ። እንግዲህ ዳኒ መቼ ሲጀመር ዳኒ መቼ
ጥሩ ሰው መሆን ቻለና ነው አሁን ወደ ነበረበት እመለሳለሁ የሚለው። መጀመሪያ እኮ ሰው ወደ ጥሩ ማንነቱ መመለስ መቻል አለበት። ከዛም በኋላ ነው የመጥፎ ማንነቴን እላበሳለሁ ሊል የሚችለውና እንግዲህ ሩታ አለስማማም ካለች በሐሳቡ ወደ ማልፈልገው ማንነቴ ይመለሳለሁ ነው። የማትፈልገው ማንነት ቢሆን እኮ ለረጅም ጊዜ በነገራችን ላይ ለዚህ ነገር በዚህ መድረስ አንተና ሜሮን ናችሁ። አንደኛው እንደውም አንተ ነህ እና ያኔ ደግሞ ሩታን በጣም ስለምትፈልጋት ማለት ነው። እና በነገራችን ላይ እኛ ታስታውሳላችሁ ቤተሰብ ሩታና አብርሃም ከዚህ ፊት ተጣልተው ሲታረቁ እነ ዳኒ መሀል ገብተው ሲበጠብጡ እንደነበሩ ታስታውሳላችሁ። እና ያኔ ዳኒና ጽጌ ይቅርታ ሲጠይቁ እና አብርሃምን ይሄን ችግር እንደሚፈጥሩ ያኔ ተናግረን ነበረ። ግን እኛንም አልሰሙንም፣ እነሱም አልተጠነቀቁ። ያው ይሄ ሁሉ ነገር ተፈጠረ እስከ መጨረሻው በሚባል ደረጃ እንግዲህ ተለያይተናል ብለው አናውንስ አድርገዋል ማለት ነው። እና ለዚህ ሁሉ አንድ የነ ዳኒ እጅ በትልቁ ቢኖርበትም የነ አብርሃምና የሩታም እጅ አለበት። ያ ማለት የእናንተ ካልተጠነቀቃችሁ፣ እናንተ ካልጠበቃችሁ ትዳራችሁን ሌላ ሰው ሊጠብቅላችሁ አይችልም። ሰው ራሱ ላይ ሲደርስ ብቻ ሰው ከሌላ ሰው መማር መቻል አለበት አይደለ? ስለዚህ መማር ነበረባቸው። በራሳቸው ራሱ ደርሶባቸው ስለሆነ እና አብርሃም አልተማሩም። ምክንያቱም ሩታ ከይስሐቅ ጋር አትሆንም፣ ይስሐቅ ደግሞ አትድከም አትልፋ፣ ምክንያቱም ከአንተ ጋር አትሆንም። እሷ መሆን ብትፈልግም እኔም አልፈቅድልህም። በቃ በራሴ ልፈቅድልህ አልችልም። አብርሽ ቢተውህ እኔ አልተወም። መቼም አንተ ከሩታ ጋር እንድትሆን አላደርግም። አብርሃም እንግዲህ ትቷል። አብርሃም ትቷል፣ ትቻለሁ ብሏል። ለዛም ነው ይመስለኛል ዛሬ መጥተህ አልተውም። ይስሐቅ ማለት እኔ ግራ እየተጋባው ነው እውነት ለመናገር ማለት ነው። ይስሐቅ ምን እየፈለገ እንደሆነ አይዶን ነው። ለምን እንዴ ላወራ ነው እኮ። ስለዚህ ይውረድና ማውራት ያለብኝን ነገር ለቤተሰቦቼ ነግሬያቸው ነው። ገባህ አይደለ? አሁን እኔ በካሜራ ምናምን ቪዲዮ መቀረጥ ምናምን አትለማ። ለምንድን ነው የማትፈልገው? ምን ችግር አለ? የጠራሁ ካሜራ ላይ ማርያም እሄዳለሁ ነው እኮ ለሰላም ነው አይደል የጠራኸኝ? ካሜራውን ዝቃረገ አውራኝና ያልታየ ነገር ወይ ደግሞ ካሜራው የማያውቀው ነገር ወይ ደግሞ ኦዲየንሶቻችን የማያውቁት አዲስ ነገር የለም። ገባህ አይደለ? ኦዲየንስ የማያውቀው ነገር የለም። አብርሃም ምን ያስፈራሃል? በቃ ምንም ነገር የደበቃችሁት ነገር የለም። ሁሉንም ነገር አይተናል አይደለ? ምናልባት ኦፍኮርስ አብርሃም ዳኒ ጥሩ ነገር ሊያወራ እንደማይመጣ ስለሚያውቅ ነው። ምክንያቱም ዳኒ ሁልጊዜ መጥፎ ነገሮችም ላይ ብቻ ስለሆነ ፎከስ የሚያደርገው አብርሃም ያንን ጥርጣሬ ስላለው ልክ ነው፣ ስጋት ስላለበት ማለት ነው። እና ከዛ ውጪ ግን ስለነሱ ጉዳይ ከሆነ ምንም የተደበቀ ነገር የለም እና ፀሐይ የሞቀው ነገር ስለሆነ እኔ በዚህ ሰዓት ላይ ማለት ነው ለሩት አስፈላጊ ሰው ነው ብዬ የማስበው አንተ ነው። የመጣው ልጅ ይስሐቅ የሚባለው ልጅ አንተ ልታስታርቀኝ አትችልም። ስለዚህ ጉዳይ ከሆነ የጠራኝ እኔ ልሂድ። ለምን ደግሞ አትችልም? ቆረጥ አልፈልግም። ቃችልም ይወላዳል። የሰው ልጅ ይቀየራል። ገባህ አይደል? ላይ እንዳስታራቂ ሆነ ትቀርባለህ። ያኔ እኔና እሷ ተጣጣለ የነበርኩ አንተ አልነበርክ እንዴ? ልክ ነው። ምክንያቱም ይሄንን ያልቀደም ያልኳችሁ ማለት ሲያጣላ የነበረ ሰው ነው። አሁን ያው ዳኒ ለስንተኛ ጊዜ ነው የማይቀየር ሰው ነው የለም ያለው? ያኔን ታስታውሳላችሁ? እና አብርሽን ይቅርታ ጠይቀው ምናምን ሲታረቁ የማይቀየር ተቀየር ያለው የማይቀየር ሰው የለም፣ ስለዚህ ይቅር በሉኝ ብሎ ለምኖ ከጽጌ ጋር የታረቁት ማለት ነው። እና አንተ በየሰዓቱ በየቀኑ ሌላ የተለያየ ሰው ትሆናለህና ኧረ በጣም ከባድ ነው እውነት። ዛሬ ደግሞ ሽማግሌ ሆኑ። የሰው ልጅ መሳሳት ያለ ነገር ነው። መሳሳት ዘግተናል። ፋይል በቃ ምንም የዘጋችሁት ነገር ዘግተናል። በቃ እሷም አልፈልግም ብላለች፣ እኔም አልፈልግም ብያለሁ። አለቀ በቃ። አንተም ስሜት የሆነ ብዙ ነገር ተናግሬ ይሆናል፣ እሷም ስሜት የሆነ ብዙ ነገር ተናግሬ ይሆናል። እኔ ዛሬ ጠሯቸው፣ እኔም ስሜት የሆነ እኮ ብዙ ነገር አድርጌያለሁ ትናንትና። ዛሬ አንተ ጋር መጥቼ ጥሩ ሰው ነኝ እያልኩ አደረገ። እንግዲህ እኔ እውነት ለመናገር ማለት ነው ቢታረቁ ነው ዳኒ ችሎ ቢያስታርቃቸው ራሱ መልሶ ራሱ የሚያፈርሰው ነው ይመስለኝና መልሶ ማለት ነው ማለት እነሱም አይማሩም እድሉን ይሰጡታል። አረ በጣም ይደብራል እውነት። ገባህ አይደለ? ግን ደግሞ የሰው ልጅ ነው ይቀየራል። ሁሌ መጥፎ ሰው ሆናለሁ ማለት አይደለም። አይኖ እንደዚህ መናገር ብታወራ ብዙ ነገር ብትናገር ልክ ነህ፣ አልፈረድኩብህም። ገባህ አይደለ?
የምታረጋቸው የምትናገራቸው ነገሮች በሙሉ ልክ ናቸው። እኔ ደግሞ በግዳጅ ምንም ነገር ላደርጋት አልችልም። ስሜታዊ ስለሆነሽ ነው። ለምንድን ነው አንተ ስሜታዊነቷን የማትረዳው? አብርሃም አንተም እኮ ብዙ ነገር አድርጋል። አንተ እኮ ብዙ ሰዎችን አምጥተሃል በህይወት እና ልክ ነው። ይሄ ዳኒ ያው ዛሬ ሽማግሌ እየተጫወተ ነው እና አብርሃም ያው ኦፍኮርስ አጥፍቷል፣ ምንም ጥያቄ የለውም። እንደገና አብርሃም ይቅርታ እንኳን አጠያየቅ አልቻለበትም ሳይሆን ማለት የሆነ ዝቅ ማለት አልፈልግም። በቃ አግሬሲቭ ሆኖ በመበሳጨት ምን በማለት አረ ይደብራል፣ እውነት ለመናገር ማለት ነው። በዚህ ልክ ፍቅርም ብዙ ሰው አምጥተሃል በህይወት ገባህ አይደለ? እንዴ በሷም እኮ መፍረድ የለብም። ዛሬ እሷ አዲስ ሰው ይዛ ስለመጣች አይደለም መሆን ያለበት። አንድ ሴት ልጅ ለቤት ለቃ ውጪ ማደር ከጀመረች ስለ ህይወት ያታስፈልገኝ ማለቀ በቃ ገባህ? የት እንዳደርሽ በምን ታውቃለህ? እውነት ነው። በእርግጠኝነት ከይሳቅ ጋር አታድርም ሩታ ማለት ነው 100% ማለት አታድርም ሩታ። ነገሮችን አንተ ትኩረትን ለመመለስ ወይ ደግሞ የሆነ ነገር እንድታስብ ብላ እንጂ ካንተ ሌላ ወንድ ጋር ሄዳ እንደማተኛ ታውቃለህ። ውስጥ እኮ ያንን ያምናል። ገባህ አይደለ? እኔ ብዙ ነገር እኮ ሩታን እኮ ከኔ ጋር ለማድረግ ብዙ ነገር ሞክሬያለሁ አይደል? በትናንትናው ነገር ግን አልሆነችም። ምክንያቱም ልቡ ያለው አንተ ጋር ነው። ፍላጎት ቢኖር በቀደም ከሱ ጋር እየተጣላህ እንትን ያልከው ስቀቶ እኔ አሁን ድማይሆን ወዲያ ታስወራኝ መጣ። ስለዚህ ዳኒ አሁንም ትፈልጋታለህ እያለው ነው አብርሃም ማለት ነው። ሩታ ከይሳቅ ጋር አድረች እንዴ? አድረኸው? ምክንያቱም እቤት ካልገባች እች ልጅ የት ነው የምታድረው? አይመስለኝም። በእርግጠኝነት አታደርገውም። ሴት ልጅ ውጭ ካደረች ኦፍኮርስ እነዚህ ልጆች አንድ ቤት እየኖሩ እኔ እኮ ግራ የሚገባ ነገር አንድ ቤት እየኖሩ ለምን እንዴ? እሷን ያንተ ማድረግ የምትፈልግ ከሆነ በቃ ተረጋጋ። እኔም ሁላችንም አሁን በዙሪያ ያሉ ሰዎች እንዳለ እንወጣለን። አንተ መጀመሪያ ተረጋጋና እሷን ያንተ አድርጋት በቃ። ሰላም ጭራሽ ዛሬ ደግሞ አያስፈልግም አብርሃምን ሰላም ለማለት ራሱ ማለት ነው ተቃቅፋችሁ እያደራችሁ አያስፈልግም ምናምን ነገር። አረ በእናትሽ ዛሬ ደግሞ ተደራጅታችሁ የመጣችሁት ከይሳቅ ጋር እየሆንሽ ያለሽው ከይሳቅ ጋር እያደረግሽ ያለሽው ነገር ልክ አይደለም። ከዚህ በላይ መጎዳዳት ወይ ደግሞ መጣላት የለባችሁም ብዬ አስባለሁ። ገባሽ አይደል? ከዚህ በኋላ ነገሮች እየከረሩ በሄዱ ቁጥር ማለት ነው መሀላችሁ ያለው ክፍተት ይሰፋል። ለአንቺ በቃ ወሳኝ ሰው ብዬ የማስበው አብርሃም ነው። እንዲህ ልትላ አይገባም። አትችልም ማለት እንዲህ አብርሃም ወሳኝ ሊሆን ይችላል። ኦፍኮርስ እሷ አሁን ያለችበት ሙድ ላይ እንደዚህ ብላ አይደለም ሽማግሌ የምትሆነው ማለት ነው። ለማስታረቅ እኮ እንደዚህ አይደለም አይደለ? በመጀመሪያ እሷን ማረጋጋትና በስርዓት እንድታወራ ማድረግ ነው። እሷ እያለች ሙድ እየያዘች አሁን አንተ የምትለው ኧረ በእናትህ ዳኒ ባሻረን ትናንትና ብዙ ነገሮችን አሳልፋችሁ የመጣችሁት ከአብርሃም ጋር ነው። ብዙ ችግሮችን ብዙ ነገሮችን አብራችሁ አሳልፋችኋል። ዛሬ ነገሮች የተመቻቹ ነገር ላይ ስለሆንሽ ማለት ነው ማንንም ሰው ማግኘት ስለቻልሽ ወይም ደግሞ የፈለግሽው ነገር ማድረግ ስለቻልሽ ትናንት አብሮሽ ብዙ ነገር ያሳለፈውን ግን አብርሃም ትላንትናም ብሏል። አብርሃም ብዙ ነገር ለእኔ ከፍላለች፣ እኔም ትልቅ ነገር ዋጋ ከፍዬላታለሁ ብሏል። ብዙ ጊዜ ምንድነው ትላንትም ብዬዋለሁ፣ ብዙ ዋጋ የሚከፋፈሉ ሰዎች የሆነ ሰዓት ላይ የሚፈልጉትን ነገር ማድረግ ሲችሉ ስፔሻሊ ኢኮኖሚካሊ ይሁን ከሰዎች ጋር በመተዋወቅ ይሁን ምናምን ማለት ነው እንትናቸው ሲሰፋ ሪሌሽናቸው ከሰው ጋር ያለው ነገር ሲሰፋ በቃ ውሳኔያቸው አንደኛውን ያገናዘበ አይሆንም እና እንግዲህ ሩታ ዳኒ እያላት ያለው እሱን ነው። እንግዲህ ትላንትና ብዙ ዋጋ ተከፋፍላችኋል፣ አንቺም እሱም ዋጋ ከፍላችኋል እና ዛሬ እንደ ቀላል አድርጋችሁት ብትናታድርጉ አሁን መጣል አለብሽ ብዬ አላስብም። እሺ አንተ ሲጀመር ይሄንን ለማድረግ ማን አነሳሳ? ምን አነሳሳ? በቀደመት እኔና ይሳቅም ታተክ ያወራው ነገር ሌላ፣ የምታወራው ሌላ። ምንድን ነው ግን ማስመሰል የማይሰለቻችሁ? እኔ የማይገባኝ ነገር ባይዘው ይሰለችኝ ነው። አሁን ማስመሰል አይጠበቅብኝም፣ እያስመሰልኩም አይደለም። ብዙ ነገሮችን ያሳለፍሽው ከአብርሃም ጋር ነው። እሱን አውቃለሁ። አንተ መናገር አይጠበቅብህም። እኔ ትላንትና ብዙ ነገር ለማድረግ ሞክሬ ካንቺ ጋር ልብሽ አብርሃም ጋር ስለሆነ አለ። ኧረ ዳኒ በእናትህ ባትነግረኝ ይሻላል። እንዴ ትላንትና ካንቺ ጋር የሆነ ነገር ማድረግ ፈልጌ ምናምን ኧረ አይባልም። እውነት
አሁን ይስሐቅ ጋር ምን እንዳገኘሽ ባላቅም ምን እንደተፈጠረ ባላቅም ግን አንቺን የሚወድሽ የሚያስብልሽ ከኔም በላይ ነው። ከኔም በላይ የሚያፈቅርሽ አብርሃም ሲጀመር ከሱ በላይ እንዴት ልታስብለት ይችላል አንተ ማለት ነው። ምክንያቱም እሷ እኮ የአብርሃም ሚስት ነች። ከአብርሃም በላይ እንዴት ነው ልታስብላት የምትችለው? ምክንያቱም ድሮም ስትል የነበረው አንተ አረዳሻለሁ። አይ ሩታ ነገሮችን ቀስ ብለን እናውራቸው። አሁን ላይ ስለፈጠነ ወይም ደግሞ በዚህ በፍጥነት በንዴት ላይ ሆኜ ነገሮችን ማድረግ አልችልም። ትንሽ ጊዜ ስጠኝና እኔም ላስብበት እሱ የሚያስብበት ጊዜ እና ደግሞ ጀስት የምታደርጋቸውን ነገሮች አውቁ። ከሌላ ሰዎች ጋር የምታደርገው ዳኒ አንድ ነገር ልንገርህ፣ ጊዜ ስጠኝ አይሰራም። ገባህ? አይ አብርሃም ጊዜ ስጠኝ አልተባልክም። እውነትም ስነግርህ ማለት ነው ዳኒ ዋሽቶ ለማስታረቅ ነው ጥረት እያደረገ ያለው። ግን መረጋጋት እኮ አለብህ አብርሃም። መረጋጋት ለምን እንዳቃተ አንተ ባጠፋኸው ጥፋት ማለት ነው። አሁን ዋጋ እየከፈልክ ያለው አንተ ባጠፋኸው ጥፋት ነው። ፍላጎት ያለው ሰው ዛሬ ሁሉ ነገር አስተካክሎ መግባት ይችላል። ጊዜ በመጣ ቁጥር ጊዜ በተሰጠ ቁጥር ማለት ነው ብዙ አዳዲስ ነገር ህይወት ላይ እየተፈጠረ ነው። እየሰማኸኝ ነው? ብዙ አዳዲስ ነገር እየተፈጠረ ነው የሚመጣው ጊዜ በተሰጠ ቁጥር ማለት ነው። አንተ ቅድም ያልከኝን በል ስለሱ ያለህን ፍቅር፣ አሁንም ስለሱ ያለህን ስሜት ቅድም ያወራውን ነገር ለምን አታወራም? አሁን ዳኒ ማውራት ያለብኝ ነገር በሙሉ ትናንትና በቂ ነበር ያወራሁት ነገር። ትላንትና ብዙ ነገር አውርቷል። ግን ለመታረቅ እንደዚህ አይደለም። በቃ በመጀመሪያ ንግግሮቹን ሁሉ መጀመሪያ ያለበት በይቅርታ ነበረ። አብርሃም ለጠፋው እስከዛሬ ላጠፋሁት ነገር ይቅርታ። በነገራችን ላይ አጥፍተናል አይደለም ከሰው ጋር እንትን እንደዚህ ማለት አጥፍተዋል ሁለቱም አይደለ። እኔ ይቅርታ መጠየቅ ካለብኝ ስለራሴ ብቻ ነው ይቅርታ መጠየቀው፣ ስለዛ ሰው አይደለም። ያ ሰው ደግሞ ይቅርታ መጠየቅ ይችላል። እኔ ካጠፋው አጥፍቻለሁ ይቅርታ አለ። እኔ እግዚአብሔር በሚያውቀው በጥሩ ምክንያት ነው የመጣሁት። ማለት በቃ እኔ ከይስሐቅ ጋር ከምትሆን ማለት ነው ወይ ደግሞ ከሌላ ሰው ጋር ሆና ከማያት ከምትወዳት ከምታፈቅራት ካንተ ጋር ብትሆን ይሻለኛል። ገባል? ዳኒ ግራ እያጋባኝ ነው ማለት ከሌላ ጋር እንዳትሆን ብቻ ነው የፈለከው ወይ ስለሚዋደዱ አንድ ላይ እንዲሆን የፈለከው? እኛ ግራ እያጋባህ ነው። ሩታን ከሌላ ሰው ጋር ከሌላ ወንድ ጋር ማየት ስለማትፈልግ ነው ወይስ እነዚህ ልጆች ይዋደዳሉ ብለህ ስለምታምን ነው? ለራሴ ስለራሱ ማለት ነው አንቺ ደህንነት የሚሰማሽ ከሱ በቃ ፍላጎቷን ሙሉ አሳውቃለሁ። ስለውልሽ ማታነሽ ይሄ ደግሞ የእርጎ ዝንብ መጣ። ሲያስጠላ እንደዚህ ያለው ወንድ በጣም ነው የሚያስጠላ። ምን ታረጋለህ እዚህ? ምን አገባ? ምን ያረጋል እዚህ? አደረግሽው ማለት ከነሱ ጋር እንድትጣላ ስለማንፈልግ ካሁን በኋላ ብቻዬን እሄዳለሁ ያልሽው እውነት ነው? ምን ሆናችሁ መጣችሁ? ተደራጅተህ መምጣት ጀመርክ? አንዴ እናውራ። እሺ ገባህ አይደል? እናውራ አንዴ። ካሜራ ጭቅጭቅ አይደብራችሁም እንዴ? በቃ አልፈልግም አለችሽ አይደል? እሷ አፋላታል እንዴ? እሷ መናገር ትችላለች። አንተ ምንድነው ይሄን ያህል የሚያስጮህ እንደ እንትን ማለት ነው? በቃ እንደ እሷ ትናገር። ምንድነው አንተ እኮ ደርሶ ምንድነው ትላንትና ምንድነው የሚባለው? ከኋላ የመጣው አይነ ወጣ የሚባል ነገር አለ። ትናንትና መጥቶ እንደዚህ ከዳኒና ከአብርሃም በላይ ተቆርቋሪ ነኝ ማለት ኧረ ይስሐቅ ይደብራል እውነት። እሷ ትንገረን፣ እሱ አንተ አይደለም የምትነግረን። ተደራጅተና ብያለሁ። ከፈለከሽ ዳኒ እኔ መሄድ አለብኝ። ከዚህ ጋር የማውራት አቅም አይኖረኝም። ለምን አቅም ስለሌለ ነው ተደራጅተህ የመጣው? አንድ ነገር ልንገርህ፣ ይሄ ልጅ ብዙ ነገሮችን ሊያሳስተኝ ይችላል። ስለዚህ እኔ ከዚህ በላይ ይኸውልህ አትፈታተነን። ገባህ አይደለ? አትፈታተነን ጓደኛ። ሁሌ በተገናኙ ቁጥር እንግዲህ እንዲህ የተፎካከሩ ምናምን ነገር ነው እንትን የሚሉትና ግን ያው እጅ ሲሰናዘሩ አላየንም እስካሁን። ይሄን የተፈታተንከኝ አንተ ነህ ዳኒ። እየሰማኸኝ ነው? በህይወቴ ጉረኛው እንዳይመቸኝም ገባክ? ኦፍ ኮርስ ዝም ብሎ ጉራ ብቻ ንፋስ በለው ገባክ? ከሱ ጋርም አትመካፈት አልፈልግም። አንዳንድ ጊዜ አፍን በከፈት ቁጥር ትቀላለህ ነው። ስለዚህ አመሰግናለሁ። ኦፍ ኮርስ ልክ ነው። በጣም ብዙ ሰው ብዙ ባወራ ቁጥር ማንነቱ ይገለጻል ይባላል እና ብዙ የሚያወራ ሰው ተግባር ላይ ዜሮ የሚሆነው እና ልክ ነው። ንፋስ በሌላ እንዴ አንቀጠቀጠህ ጋቢ ልበስበት አይደለም ክፉ ለምን አይነት በጣም ታወራለህ ከሚባለው በላይ ታወራለህ። በጣም ይስሐቅ በጣም ያወራል። በጣም ማለት ነው።
አንዳንድ ሰዎች ሴት ሲያዩ እንደዚህ ነው የሚሰማቸው። በቃ በጣም ራኝ ብቻዬን ይሻል ነበር። አንተም እሱም ሁለታችሁም ጥሩኝ ነበር። ለምን አጠራውን ብቻውን እንዴ? ሩታ አታደባደባችሁ? ታውቀኛለህ ጠንቅቀሽ። ወንድ እንደምሸት ታውቀኛለህ። ቃል እገባልሃለሁ ለሲስተር ያመጣሁት 2 ሺት ያለ ከድሬዳዋ ለሁለታችሁም እሰጣችኋለሁ። ሺቲ ለብሰው ነው ሄዱ ማለት ነው። አረ ያራ ይሳይ ለማምር ባልከቁበት ያምርብሃል። ሩታ በጣም በቃ እንዴ! አረ ለየላት። የምር ከባድ ነው። ጦርነቱ ጦፏል ማለት ነው። ቤተሰቦች በሚቀጥለው ምን ይፈጠራል አብረን የምናይ ጉዳይ ይሆናል። ይስተካከላል ወይስ ይቀጥላል ይህ ድራማ? አብረን እናያለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው